ስለ ጆን ዳንኤል ነው ማወራላችሁ። ኦኬ ጆን ዳንኤልን ስሙን ማጥፋት ለጃኒ አይጠቅም። የጆን ዳንኤልን ስም ማጥፋት ለአዶናይ አይጠቅም። እንደዚህ የሚያደርጉት ደግሞ ልንገራችሁ እናንተ አይደላችሁ አሉ። ደግሞ ከስር ብቅ ብቅ የሚሉ በባህላችን መንግስትን መፈንቅለ መንግስት ካላረገና ጦርነት ካልፈጠረ ማንጥለው ይመስለን ምርጫ የሚባል ነገር ማናቀኛ ኢትዮጵያኖች። ኦኬ እኛ ያስተላለፍንላችሁ ለትውልድ የሰጠነው ምንድነው? ጆን ዳንኤል ካልወደቀ ሰው መሆን የማይመስላችሁ፣ አዶናይ ካልወደቀ ሰው ሞተው ነው የማይመስላችሁ። እናንተ እየጠቀማችሁ ያላችሁት ለማን እንደሆነ ታውቃላችሁ? በሚወድቁ ሰዎች ላይ የራሳቸውን ካባ የሚክቡ አሉ። ኦኬ ይሄ ፍጹም ልክ አይደለም። እናንተ ወጣቶች በእንደዚህ አይነት መልኩ የምትሄዱ ከሆነ አሁንም የምንለፋላት ሀገር እንድትለወጡ የምንሰራላት ሀገር ትውልድ እየገደልን ነው ማለት ነው። እናንተ ምንድነው ማድረግ ያለባችሁ? ኮምፒቴሽን፣ ስራ በስራ ማመን ነው። የሰራ ይበላል፣ የሰራ ይኖራል፣ ይጠቀማል እንጂ በአዶናይ ውድቀት ጆን ዳንኤል መንደርደር የለበትም። በጆን ዳንኤል ውድቀት አዶናይ መንደርደር የለበትም። ይህንን ደግሞ ማን ይፈልገዋል ብትሉ አሉ ከስር እነማን በሉ። የመጀመሪያው የትላልቅ ሚዲያ ባለቤቶች፣ እኔ ግልጹን ልንገራችሁ፣ ከተዘጋም ተዘጋ ባይበ በተለይ የትላልቅ ሚዲያ ባለቤቶች የእነዚህን 2 ልጆች መውደቅ፣ የ3 ልጆች መውደቅ ይፈልጉታል። ላይክ ልክ እንደኛ እንደ ዶሮ። እነማን በሉኝ ልጥራው እንዴ? ኢቢኤስ ከከሰሩት የኢትዮጵያ ብሮድካስቲንጎች አንዱ ኢቢኤስ ነው። ይቅርታ ባለቤቱ ስለሞተ ምናልባት ስላረፈ ከሰውየው ጋር እኔ ችግር የለብኝም። ኢትስ ቢዝነስ። ኢቢኤስ ማለት ዩቱብ ላይ ተጠቃሚ ከነበሩት ዋናው ትልቁ ብሮድካስቲንግ ኢቢኤስ ነው። ዝም ብላችሁ አዳምጡ። ዛሬ እነ ጆን ዳንኤል እነ አዶናይ እነ ጃኒ እንዲሁም ታዋቂ 10 ሚሊዮን የገቡ ብዙ ሰዎች አሉ። ብዙ ወጣቶች በእናንተ የማይታወቁ በበጎ ስራቸው 10 ሚሊዮን የገቡ ብዙ ልጆች አሉ። ቲክቶክ ማለት የመጨረሻ እንኳንስ ግለሰቦች አይደለም ትላልቅ ብሮድካስቲንጎችን ጥሏል። የኢትዮጵያ መንግስት ግድ የለውም። የኢትዮጵያ ቴሌቪዥን አየክ አላየክ እሱ ስራውን ይሰራል፣ ጨርሷል። የግል ግን ቴሌቪዥን ጣቢያዎች ተጠቃሚዎች አይደሉም። ስለዚህ እነዚህ ነገሮችን አካውንት በማዘጋት አካውንት ሪፖርት በማድረግ ኦኬ። ከዚ እርስ በርስ ግጭት ሲመጣ እንዲያውም ሞር እነሱ አልገባቸው እንጂ ሞር ቲክቶኩ ላይ ፌመስ እየሆነ ነው ህዝቡ ሄደው። ግን አንድ ቀን እንዲህ በማድረግ ግን አንድ ቀን ተመልካችነታቸውን ያገኛሉ። ተመልሰው ያንን ከስተመራቸውን እናገኛለን ብለው ግን ያስባሉ። የመጀመሪያው እንደ ኢቢኤስ ያሉት እንደ ሌሎች ይቅርታ እንደዚህ ስላችሁ እኔ ኢቢኤስን በጣም ነው የምከታተለው፣ ግን ዳትስ ቢዝነስ ነው። ሶደሪ ፊልም የግል እነዚያውን የፊልም አክተሮቻችን እጃቸውን አጣጥፈው ዛሬ ከኛ እኩል ቲክቶክ እየተጫወቱ ነው። ኦኬ አይታችኋቸዋል። ብዙ አክተሮች ፊልሙን ትተው ወዴት እየመጡ ወደ ስደት፣ ወደ ቲክቶክ የራሳቸውን ጆይን ዩቱብ በመክፈት የራሳቸውን ስራ እየሰሩ ነው። አንደኛ ሪፖርት በማድረግ የሚሉት የነሱ ኤዲተሮች፣ የነሱ ማናጀሮች፣ ምክንያቱም አይቲውን ያውቁታል ኮምፒውተሩ። ስለዚህ ሪፖርት በማድረግ አንደኛ ህዝቡን ከህዝቡ ጋር የሚያፋጩት እነሱ ናቸው። የሚያዘጉት ዩቱቡንም ቲክቶኩንም ምናምን እነሱ ናቸው። ፌስቡክ ግድ የላቸው አንደኛ። ሁለተኛ ደግሞ በዚህ ላይ ሆን ብለው የሚሰሩት ደግሞ እነማን ናቸው? ከስር የሚወጡ አሉ፣ ደስ የሚላቸው ይሄን አጋጣሚ ተጠቅመው ቦታ መያዝ የሚፈልጉ እንደነዚህ አይነት ሰዎች አሉ። ወጣቶች አሉ፣ ታዋቂ መሆን የሚፈልጉ አሉ። ለምሳሌ አንዱ አስባት፣ ወፍራሟ ሴትዮ አሜሪካን ያለችው ጉማሬ የምታክለው ማለት ነው። ጉማሬ የምታክለው ሴትዮ አሁን እሷ ተመልካች የላትም እንጂ ቢኖራት ደስ ይላታል። ሌሎቹ የዩቱብ ተጠቃሚዎች አሉ። ይህን ነገር ፈልገውት ሳይሆን ለነሱ አሁን የዩቱብ ተጠቃሚዎች እንኳን ቶፒክ ነው የሚያደርጉት። ድሮም ታዋቂ ናቸው። ለምሳሌ አሁን ሊያ ምናምን እንደዚህ የምትለው አትተዋት። እሷ እንዲሁም ከዚህ የበለጠ ተጠቃሚ ናት። እንዲሁም ተመልካች ወደዚህ ነው ያለው። ትናንሾቹን ተዋቸው። ግን እነዚህ ዞን የሚያካክሉት የድሮ አሮጊቶች፣ የድሮ ሽማግሌዎች ምናምን ነገር ሳያስቡ እዚህ ላይ ኢንቮልቭ አድርገዋል። ተጠቃሚ ግን የሚሆነው ማን ነው? ትላልቅ ብሮድካስቲንጎች ናቸው። ይፈልጉታል። ቲክቶክ ትልቁ ጠላታቸው ነው። ቲክቶክ ትልቁ ጠላታቸው ለመሆኑ አሜሪካን ተፋልጡ ሚሊያርድ ገንዘብ ዶላሩን አውጥቶ ለምንድነው ከቻይና ላይ የቀማው? ጥቅም ስላለው።
ገባችሁ? በቃ ሲኤንኤንም እንዲሻሻል፣ ቢቢሲንም እንዲሻሻል፣ አልጀዚራንም እንዲሻሻል አይደለም የሚፈልጉት። አንተን በራስህ የሚቀጥለውን ቴክኖሎጂ ገዝተው ወደ ራሳቸው አድርገዋል። ለምን? ስለሚያዋጣ። ስለዚህ ጆን ዳንኤልን በመጣል አዶናይን በመጣል ጃኒን በመጣል ትላልቅ ፎሎወር ያላቸውን ሰዎች በመጣል ተጠቃሚ የሚሆነው እናንተ አይደላችሁ፣ ሌሎች ናቸው፣ ትላልቅ ሰዎች ናቸው። አሁን ምንድነው መደረግ ያለበት? ስራቸው ላይ ትኩረት አድርገው ይሄ አንዳንድ ነገሮች ነው እንደዚህ አይነት ነገሮችን ለተመልካች ምናምን ነገር ተመልካች ሊጎዳ ይችላል። እናንተ ደጋፊዎች ማለት ነው ልትጎዱ ትችላላችሁ። ምክንያቱም እናንተ ዲቴል ያንን ነገር ከልባችሁ ነው የምትወስዱት። ይሄ ግን በማንኛውም ሰው ላይፍ ላይ የሚያጋጥምም ነው። ከእንደገና ደግሞ ለሾው ማመች ነው። ሾው ነው በቃ ሶሻል ሚዲያ። እኛ በቃ የሾው ሰዎች ነን። ምክንያቱም እዚህ ላይ ነው የሚገባው፣ እዚህ ላይ ነው የሚወለደው፣ እዚህ ላይ ነው የሚፈቀረው፣ እዚህ ላይ ነው ሁሉ ነገር የሚደረገው። ስለዚህ ከላይፋችን አንዱ ክፍል ነው ከሁሉም ላይፍ። ግን የምትጎዱት እናንተ ናቸው። የሚያዝን አለ፣ የሚያለቅስ አለ፣ ደስ የሚለዋል፣ ወጥ የሚሰራበት አለ ምናምን ነገር። አንዳንዱ ደግሞ በትንሽ እልህ ያለበት እንደ ሰርጀሪ ያለው ለምሳሌ ያለ እና ከጃኒ ጋር ስለተጣላች ብቻ የሆነ ነገር ስትፈልግ የምትናገራለች። ይሄ ነገር በሁሉም ይደርሳል። በነገራችን ላይ ነው ሚዲያ ላይ ከሆናችሁ ወይ ደግሞ እስከነ እንትኑን እያንዘላዘለ ወይ በቀደም ናይጄሪያዊ ገብቷል፣ ዛሬ ደግሞ ራቁቱን ናይጄሪያ ባሏ ገብቶ ልትዋረር ትችላለች። ሁሉም የእጁን ያገኛል፣ የዘራውን ነው የሚያጭደው ለማለት ነው። አሁን ምን እናድርግ ለሚለው መከባበር ማለት ምን ማለት መሰላችሁ? አዶናይ እንደ ጥፋት ብናየው ብዙ ጥፋቶች አሉት ስላችሁ ጥፋቶች ሳይሆን ስህተቶች። ጥፋት አይደለም፣ ስህተት አለ። ስህተት ማለት ምንድን ነው? ከሚናገራቸው ነገሮች እልህ ከሚያስይዙ ማለት የሚቀጥለውን አዋርድ እኔ ወስደዋለሁ አይነት ነገር፣ የሚቀጥለውን አዋርድ 6ቱንም እኔ ወስደዋለሁ የሚለው ምናልባት በአንድ በኩል ጥሩ ሊሆን ይችላል። ማለት የሚያበረታታ እንዲያውም ለዛ አዋርድ በእኔ አስተሳሰብ ችግር የለብኝም። ግን ኢትዮጵያ ውስጥ ያለው ምንድነው እንደዚህ ያደርጋለሁ ስትል ይሄ ጉረኛ ምናምን ይሄ እንዴት እንዲህ ይላል ምናምን ነገር ሊባል ይችላል። እኔ ግን እንዲያውም ደስ ነው የሚለኝ። ኦኬ ይህንንም አስበሃል። እኔ ደግሞ በሌላ ገብቼ የሚቀጥለውን አዋርድ ሳይሆን ለ5 ዓመት ያለውን አዋርድ ጠቀልልብሃለሁ የሚል ዝግጅት ነው የሚያዘጋጀኝ። እኔ ብሆን ግን ለኢትዮጵያ ስለሚኖር በተለይ የኛ አስተዳደግ ታውቁታላችሁ፣ የኛን አመለካከት ታውቁታላችሁ እና ሊያጣላም ይችላል፣ ሊያደባደብም ይችላል፣ ምናምን ሊሆን ይችላል። ግን አንድ ነገር ግን ልንገራችሁ። ትላንትና 1 ዓመት ከ6 ወር እስር ቤት ከነበረ ልጅ ጋራ የእሱ ገርል ፍሬንድ የነበረችው ጋራ አብረህ ሆነ ምናምን ነገር እሱ ራሱን የቻለ የሚፈጥረው ነገር አለ ራሱን ችሎ። እኔ አሁን እንትን እያልኩኝ አይደለም ማለት ጀጅ እያረኩኝ አይደለም፣ ግን የሆነ የሚፈጥራቸው ነገሮች አሉ በሰዎች ማለት የሆነ ነገር ስታረግ ምናምን ነገር የፈለገ ነገር ቢሆን የጣሉት እቃ ምንድን የሚባለው የጣሉት እቃ ሌላ ሰው ያነሳው ምንድነው የሚባል ተረት አለ እና ይፈጠራል። እኔ አሁን ይቅርታ አድርጉልኝ ኤክሴን ከሌላ ሰው ጋር ሳየው ፎር ኤግዛምፕል እኔ ማለት ነው ኤክሴን ከሌላ ሰው ጋር ሳየው እቀናለሁ አልላችሁም፣ አልቀናም ልበል እንዴ? ግን ይሆናል አይደለም። እኔ አሁን ከኤክሴ ጋር ጥሩ ግብብነት ቢኖረኝ ደስ ይለኛል፣ ከሚስቱም ከምናምን ከገርል ፍሬንድ ካለችው ጋር ሀይ ግን የሚያሳዩት አክት ግን እኔ ላይ የሆነ ነገር ከሆነ በጣም ተገዳደልን። ስለዚህ እንደዚህ አይነት ነገሮች ሪስፔክት ቢኖር ከምንጽፋቸው ነገሮች አዶናይ የሚን ነገር ባያደርግ እና በስራቸው ብቻ ኮምፒቴሽን ቢያደርጉ በስራቸው ብቻ ሁለቱም በስራቸው ብቻ ኮምፒቴሽን ባያደርጉ። ወደ ጆን ዳንኤል ስንመጣ ደግሞ ናዮ አረገዘች፣ ናዮ እንዲህ ያለች ሲል ሀው እንዴት ይሆናል?
ችግር እኮ ራሱን ችሎ ችግር ነው። ይህም ባይሆን ምን ማለት ባይሆን አይደለ ባይሆን ጥሩ ነው። ግን ይህንን ነገር የምትጠብቁት ከ40 ዓመት በላይ ከሆነችዋ ሴት ነው እንጂ ከ25 ዓመት በታች ለሆኑ 3 ጩጬዎች አሁን እሳት እዚህ ጋር ሆኖ ውሃ ነው ብትሏቸው ኖበዲ ኬር ምንም አይመስላቸው። እኔም በዛ ሰዓት ይህንን እላለሁ ብዬ አላስብም። እንዲያውም ለማስቀናት ነው ሞር የምሞክረው ነው። ትልቅም ሆናችሁ ታደርጉታላችሁ። ግን ባይሆን አድረሱላቸው እናንተ ሙጃዎች። ባይሆን 3ታችሁም ባይሆንና ስራችሁ ላይ ትኩረት ብታረጉ ምን ይመስላችኋል? ተመልካቾችም ለማስታረቅ ብትሞክሩ ማለት ነገሮችን ለማብረድ ብትሞክሩ እየሄዳችሁ አሁን የሶስቱም ተመልካቾች ነው የምነግራችሁ። የሶስት አመቼስ እኔ የሶስታችሁንም ተመልካች ብዬ የሶስቱ ተመልካች 20 ሚሊዮን ነው። 20 ሚሊዮን ህዝብ እኔ ጋ የለ። ቆርጣችሁ አድረሱላቸው እነዚህ ሙጃዎችን የሶስቱ የጆን ዳንኤልንም የጃኒንም የአዶናይም ተከታዮች አፍቃሪዎች። እናንተ ሽማግሌዎቹን አይደለም ያልኳችሁ፣ እናንተ ወሮ በላ ሽማግሌና አሮጊቶችን አይደለም ያልኳችሁ። ወጣቶቹ ከ25 በታች ያላችሁ ጥሩ አፍቃሪና ተከታይ የሆናችሁ እባካችሁ ነገሮችን ለማብረድ ሞክሩ። ኦኬ ያ ነገሮችን ለማብረድ ሞክሩ። ጆን ዳንኤል ጋር እየሄዳችሁ ስለ አዶናይ መጥፎ ነገር ባትጽፉ። አዶናይ ጋር እየሄዳችሁ ስለ ጆን ዳንኤል ከእንደገና ደግሞ ወጥታችሁ በሙሉ ልጄን የምትሳደቡ ጃኒን የምትሳደቡ ያ ብትረጋጉ። ባይሆን እንዲያውም እነዚህ 3ቱንም የሚናገር ሰው ጋር ሄዳችሁ ልክ ልካቸው የምትነግሯቸው በተለይ ለሽማግሌዎቹና ለአሮጊቶቹ ቢኮዝ ዚስ ታይምስ ዩርስ ይሄ የእናንተ ታይም ነው፣ የወጣቶቹ ታይም ነው። እኛ ቢያደላቸው እንደኔ እንዳሮጊቷ የልጅ ልጅ ያሳድጉ ነበር። አላደላቸውም። ሙጃዎች እነዚህ ሽማግሌና አሮጊት ሌሊቱን በሙሉ ቁጭ ይሉና በቃ አንተ አዶናይ፣ አንቺ ጃኒ፣ አንተ ጆን ዳንኤል አልታደላችሁም፣ አልታደላችሁም። ባሌላችሁ ደግሞ እኔ በጣም የሚገርመኝ እንደሆነ ታውቃላችሁ። በጣም የሚገርመኝ እናንተ አግብታችሁ አጠገባቸው ወንዱ ነው ሰክሰስ ሆናችሁ ብትናገሩ ችግር የለብኝ። አይስወል ያ ደግሞ አፍሩ። ቀይ ልብስ ለብሰው በሙሉ ቁጭ ያሉ ዛሬ ቫላንታይን ዴይ ብቻቸውን ማለት ነው። ብቻቸው እና ከተቻለ ብናስታርቃቸው ነገሮችን ቀነስ ሀናንዬን ቆንጆ ነገሮችን ቀነስ ብታደርጉ በስራቸው እያለ አይደለም በስራቸው ምናምን ተነጋገሯቸው። ግን የጃኒንም ነገር ባታነሱ ጥሩ ነው። ለመሰላችሁ ጥሩ አይደለም። በዚህ ሰዓት የሚቀኑ በጣም ብዙ ሰዎች አሉ። በጣም ገበያቸው የተዘጋ ሰዎች አሉ። ነግራቸዋለሁ። ትላልቅ የፊልም ኢንዱስትሪዎች፣ ብሮድካስቲንጎች ፎር ኤግዛምፕል ኢቢኤስ ብያቸዋለሁ። በጣም ውልቅልቃቸው ወጥቷል። ውልቅልቃቸው ቲክቶክን ጠንደው የያዙ ሰዎች ቢኖሩ ኢቢኤሶች ናቸው። እኔ ኢንፎርሜሽኑ ስላለኝ ነው የምነግራቸው። እና ባይዘዌ ጆን ዳንኤልን ያ እንደ ቀናተኛ አርጋችሁ ወይንም ደግሞ አዶናይ እንደ ቀናተኛ አርጋችሁ ምናምን ነገር እቺ ሽንኩርት ልጅ ታስቀናለች። አለቅ። እቺ ሽንኩርት ልጅ እግዚአብሔር ከዓይን ያውጣት እንጂ ታስቀናለች፣ በጣም ታስቀናለች። የምትወደድ ልጅም ናት። እሷን አተሻዳሚ ቁጭ አትይም። እንኳን ቦይፍሬንዶቿና ኤክሶቿ አይደለም እኛም እንድናጣት አንፈልግም። አሁን እዚህ ላይ አልናፈቀቻችሁ እናምን ስትል እግዚአብሔርን እኔ ናፍቀኛለች። አልናፈቀቻችሁም? እስከነ ምናምኗ በቃ ምናምን እስከነ ይዋንቷ ምናምን ለምን እኛ ስንጣት ትምጣለን እንዴ? የማንም ሙጃ ዝብዝብ አሮጊት እንቁርቴና እንቁርቴን የመሳሰሉ አሮጊቶች ዝላይ ቁጭ ብለው ይላሉ ጃኒ ዊ ሚስ ዩ ዊ ላቭ ዩ የኔ እናት የኔ ሽንኩርት እኮ ናት። ሽንኩርት ታውቃላችሁ? ሽንኩርት ለሁሉ ነገር በቃ የሚያጣፍጥ ሽንኩርት ከሌለ ወጥ የለም። ሽንኩርት ከሌለ እንቁላል የለም። ሽንኩርት ከሌለ ቅቅል የለም። ሽንኩርት ከሌለ ምንም የለም። ውሃ ነው የሚለው ውሃ። እስቲ ካለ ሽንኩርት ምን ይሰራል ንገሩኝ። እኔ እኮ ሽንኩርቴ ነው የምላት። ልቅቃ ይህ ቀይ ሽንኩርት የለም የሚያምር ቡጥ ያለ የሚያቃጥል የሚጣፍጥ
ጃንዬ እኮ ሽንኩርት ናት። አይስበር ሽንኩርት ቅጥል ጥፍጥ ወዶ ነው ያ ሰው ያንን ሙዚቃ የከፈተው። እስቲ ላሳየው፣ ልክፈተው እንዴ? ጥሩ ነው። ሳቂ ደስታዬ፣ ሳቂ ደስታዬ፣ አቃጥላ አስደስቶ ሽንኩርቴ። ቆይ ቆይ ጆን ዳንኤል ይህ ዘፈን ወደን ነው የምናዳምጠው። እኔ እኮ በዚህ ዘፈን ስወዳቸው አብሬ እኮ አልተወኝኩም እንጂ እኮ ዱባይ ነበርኩ አብሬ አልተወንኩም እንጂ። ቆይ ቆይ ሳቄ እኛ እንምረጥላት። ሳቄ ኩርፊያዬ፣ ሳቄ ኩርፊያዬ፣ አንቺ ነሽ ለኔ ሳቄ ኩርፊያዬ፣ ሳቄ ኩርፊያዬ። እናቴ ሳቃችንም ኩርፊያችንም ነይልን፣ ነይልን፣ ነይልን። ይኸው ታስቀናለች፣ ታስኮርፈናለች። እንዴ ላልሰማው ነው እንዴ? እንዴ ተው እንጂ ሁሉንም ትተንማ አይሆኑ። ይልመዱት፣ ይልመዱት።